ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በጎጃምና በሸዋ በተለያዩ ግንባሮች ውጊያዎች ተባብሰው መቀጠላቸው ተሰማ። በጎጃም ግንባር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በደባይ ጮቄ በሸበል በረንታና በወንበርማ ወረዳዎች ባካሄዳቸው የተቀናጁ ጥቃቶች ስትራቴጂካዊ ከተሞችን በመቆጣጠር ድል ሲያስመዘግብ በብልጽግና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በሌላ በኩል ከአገዛዙ ጋር አንቀጥልም ያሉ የሰራዊት አባላት መሳሪያቸውን ይዘው በሸዋ ግንባር ፋኖን መቀላቀላቸው ታውቋል። ተጨማሪ መረጃውን ይዘናል። ብልጽግና ላይ ጠንካራ ትችት የሚሰነዝሩ ተቃዋሚ የፖለቲካ ፓርቲዎችና አመራሮቻቸው አገዛዙ የደህንነት መዋቅር እስከ ግድያ ሊደርስ የሚችል ከፍተኛ ክትትልና ወከባ እየተደረገባቸው እንደሚገኝ ገለጹ። የግል ደህንነቷ ስጋት ላይ መውደቁን የገለጸችው የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትም ሕይወቷ አደጋ ላይ እንደሚገኝ አሳውቃለች። በፖለቲከኞች ላይ እየተፈጠረ ያለውን መዋቅራዊ ጫና በተመለከተ የተሰናዳውን መረጃ ትሰሙታላችሁ። የአብይ አህመድ አገዛዝ እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤን የትግራይን ጊዜያዊ አስተዳደር እንዲረከቡ እንቅስቃሴ መጀመሩ ተሰማ። የዚህ ቡድን ወታደራዊ ክንፍ በመባል የሚታወቀውና ቲፒኤፍ የተባለው ኃይልም ተመሳሳይ ስልጣን የመረከብ እንቅስቃሴ ላይ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜም ሊጠናቀቅ 2 ሳምንት ብቻ በመቅረቱ ውጥረቱ አገርሽቷል። ዝርዝሩ ተሰናድቷል። የዓለም የነዳጅ የደም ስር ተብሎ የሚታወቀው የሆርሙዝ ወሽመጥ በኢራን የባህር ኃይል ሙሉ በሙሉ መዘጋቱን ተከትሎ በመካከለኛው ምስራቅ ታይቶ የማይታወቅ ወታደራዊ ክተት ታውጇል። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራም ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎቿን በተጠንቀቅ በማሰለፍ ምድሪቱን ስታናውጥ፣ አንጻሩ ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ የአየር ጥቃት ለመፈጸም የቆረጡትን ቀነ ገደብ ለመጨረሻ ጊዜ ለ10 ቀናት አራዝመውታል። በክተትና በድርድር መካከል ያለው ወታደራዊ ዝግጅትም ቀጠናውን ወደ ከፋ የምድር ጦርነት ሊያመራ የሚችልበትን ስጋት ከመቼውም ጊዜ በላይ አግዝፎታል። ተጨማሪውን ይዘናል። በኢትዮጵያና ሱዳን ድንበር ላይ የፈነዳው ከባድ ጦርነት እንደቀጠለ ነው። የብልጽግና ሰራዊትም በጦርነቱ መሳተፍ መጀመሩን የሚገልጹ መረጃዎች እየወጡ ሲሆን የሱዳን ጦርም በኢትዮጵያ በሚገኙ ቦታዎች ላይ ጥቃት መሰንዘሩ ተሰምቷል። በአካባቢው ያለው ውጥረት ወደ ኢትዮጵያ ግዛቶች እንዳይስፋፋም ተሰግቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ብልጽግና ላይ ጠንካራ ትችት የሚሰነዝሩ ተቃዋሚ የፖለቲካ ፓርቲዎችና አመራሮቻቸው በአገዛዙ የደህንነት መዋቅር እስከ ግድያ ሊደርስ የሚችል ከፍተኛ ክትትልና ወከባ እየተደረገባቸው እንደሚገኝ ገለጹ። የግል ደህንነቷ ስጋት ላይ መውደቁን የገለጸችው የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ሕይወቷ አደጋ ላይ እንደሚገኝም አሳውቃለች። በኢትዮጵያ የቀጠለው የፖለቲካ ምህዳር መጥበብ አገዛዙን በጽኑ ለሚተቹ ተቃዋሚ እጩዎች ከፍተኛ ስጋት መደቀኑም ተሰምቷል። የፖለቲካ ፓርቲዎችና አመራሮቻቸውም በብልጽግናው መንግስት የደህንነት መዋቅር የሚደረግባቸው ክትትልና ጫና እየበረታ መምጣቱንም እየገለጹ ይገኛሉ። በዘንድሮ ምርጫ ከፍተኛ ሙግት በማድረግ የበርካቶችን ቀልብ መሳብ የቻለችው ሚስጥረ ስላሴ ታምራትም እስከ ግድያ የሚደርስ ስጋት አለብኝ ስትል ተደምጣለች። ፖለቲከኛዋም በተለያዩ የምርጫ ክርክር መድረኮች የአገዛዙን ገመና የሚያጋልጡ ጠንካራ ሙግቶችን ማድረጓም ይታወሳል። ለእናንተ ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለ ሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን።
ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ ሚስጥረ ስላሴ ታምራት በብልጽግናው መንግስት የደህንነት ኃይሎች ከፍተኛ ክትትል እየተደረገባት መሆኑን አሳውቃለች። ጸሐፊዋ በሰጠችው ቃልም በቢሮ በሆቴልና በመኖሪያ ቤቷ አካባቢ በሚደረግ ግልጽ በሆነ መንገድ የአገዛዙ ኃይሎች ክትትል ምክንያት ከሰዎች ጋር በነጻነት መገናኘት አለመቻሏንም ገልጻለች። ከገዢው ፓርቲ የውስጥ ምንጮች በደረሳት መረጃም ክትትሉ እስከ ግድያ ሊደርስ የሚችል አደገኛ እቅድ እንዳለው ጠቁማለች። የደህንነት አካላቱ ክትትሉን ሆን ብለው ግልጽ በማድረግ ከእይታችን አታመልጡም የሚል የማስፈራሪያ መልእክት እያስተላለፉ መሆኑንም ሚስጥረ ስላሴ አብራርታለች። ከዚሁ የደህንነት ስጋት ጋር ተያይዞ የትብብር ለኢትዮጵያ አንድነት ፓርቲ የአደባባይ የምርጫ ቅስቀሳን በተመለከተም ጠንከር ያለ አቋም መያዙን ባለፉት ቀናት ገልጿል። ፓርቲው የእጩዎች የደህንነት ዋስትና ባልተረጋገጠበት ሁኔታ ወደ አደባባይ ወጥቶ ቅስቀሳ ከማድረግ እንደሚቆጠብ የገለጸ ሲሆን ውሳኔው የተላለፈው አባላቱ በየቀኑ ለሚደርስባቸው ወከባና እንግልት ገዢው ፓርቲ ጥበቃ ለማድረግ የሚያስችል በቂ አቅም መፍጠር ባለመቻሉ እንደሆነ ገልጿል። የብልጽግና ፓርቲ መዋቅርም በየደረጃው ያሉ የጸጥታና የአስተዳደር አካላትን በመጠቀም የሚሟገቱትን ፖለቲከኞች ለማዳከም ስልታዊ ጫናዎችን እየፈጠረ ቀጥሏል። ከነዚህ መካከል ተቃዋሚዎች ከደጋፊዎቻቸው ጋር እንዳይገናኙ በማድረግና ድርጅታዊ መዋቅራቸውን ማፍረስ፣ በፖለቲካ አመለካከታቸው ብቻ ሕግን ሽፋን ያደረገ እስራት በመፈጸምና በማስፈራራት ረጅም ዓመታት እንዲጉላሉ ማድረግ ይገኙበታል ተብሏል። ከወዲሁ የተአማኒነት ጥያቄ ውስጥ የወደቀው የብልጽግናው የይስሙላ ምርጫም ጠንካራ ትችት የሚያቀርቡበትን የተቃዋሚ እጩዎችን ደህንነት አደጋ ላይ በመጣል ግልጽ የደህንነት ክትትልና የግድያ ዛቻዎችን እያደረገ እንደሚገኝ ተገልጿል። በርካታ የምርጫ ጣቢያዎች ዝግ ሆነው በሚውሉበት የዘንድሮ ምርጫም ከፍተኛ ጫና ውስጥ የወደቀው የብልጽግናው አገዛዝ ከወዲሁ ሐሰተኛ የድምፅ ካርዶችን እያዘጋጀ እንደሚገኝም ተነግሯል። በተለይ በአማራ ክልልና በትግራይ ሙሉ በሙሉ፣ በኦሮሚያ በከፊል፣ ቤንሻንጉል ጉሙዝ መተከል ዞንን ጨምሮ ምርጫ የማይካሄድባቸው ጣቢያዎች መሆናቸው የስርዓቱን ውድቀት ያመላከተ ሲሆን ምርጫውንም የይስሙላ ያደርገዋል ተብሏል። በጎጃምና በሸዋ በተለያዩ ግንባሮች ውጊያዎች ተባብሰው መቀጠላቸው ተሰማ። በጎጃም ግንባር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በደባይ ጮቄ፣ በሸበል በረንታና በወንበርማ ወረዳዎች ባካሄዳቸው የተቀናጁ ጥቃቶች ስትራቴጂካዊ ከተሞችን በመቆጣጠር ድል ሲያስመዘግብ በብልጽግና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በሌላ በኩል ከአገዛዙ ጋር አንቀጥልም ያሉ የሰራዊት አባላት ትጥቃቸውን ይዘው በሸዋ ግንባር ፋኖን መቀላቀላቸውም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በምስራቅና በምዕራብ ጎጃም በሚገኙ 3 ቀጠናዎች ባካሄደው የተቀናጀ ወታደራዊ እርምጃ በብልጽግና ኃይሎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን የዕዙ የህዝብ ግንኙነት ክፍል ለጣቢያችን ባደረሰው መረጃ ገልጿል። በደባይ ጮቄ ወረዳ ቁይ ከተማ በተደረገ ለአስጨራሽ ውጊያም 206ኛና 201ኛ ኮር በመቀናጀት ከተማዋን ሙሉ ለሙሉ መቆጣጠራቸውን ዕዙ አስታውቋል። በዚህ ውጊያ 59 የ75ኛ ክፍለ ጦር አባላት እንዲሁም 29 ሚሊሻዎችና ፖሊሶች እርምጃ እንደተወሰደባቸውም ጨምሮ ገልጿል። በተጨማሪም 2 ብሬን፣ 51 ክላሽንኮቭ፣ 1 ስናይፐርና በርካታ የጦር መሳሪያዎች መማረኩን የገለጸ ሲሆን ኢንስፔክተር ጸዳው ወልዴን ጨምሮ በርካታ የወታደራዊ አመራሮች መገደላቸውንም ጠቅሷል። በሌላኛውና በሸበል በረንታ መርገጭ ንዑስ ከተማ ደግሞ በተፈጸመ ኦፕሬሽን የ201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ የአገዛዙን ካምፕ ለ4 ሰዓታት ተቆጣጥሮ መቆየቱን ገልጿል። በዚህ ኦፕሬሽንም ከ40 በላይ ታጣቂዎች ሲደመሰሱ 20 የሚሆኑት ደግሞ ቆስለዋል ብሏል። በዚህ ቀጠና 10 መሳሪያዎች የተማረኩ መሆኑን የገለጸው የቴዎድሮስ ዕዝ የሸበል በረንታ ሚሊሻ ጽሕፈት ቤት ምክትል ኃላፊ 10 አለቃ ባየ ገዛኸኝን ጨምሮ 6 ፖሊሶችና ሚሊሻዎች መገደላቸውን አረጋግጫለሁ ብሏል። በምዕራብ ጎጃም በወንበርማ ወረዳ ወገዳድ ቀበሌ አንበስ ጋማ በተባለ ቦታ ደግሞ 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ዕዝ ኮማንዶ ዩኒት ከአገዛዙ ኃይል ጋር እጅ በእጅ ውጊያ ማድረጋቸውን ገልጿል። ወደ ውጊያው በአገዛዙ ኃይል ላይ ከፍተኛ ጉዳት የደረሰ መሆኑን የገለጸው ዕዙ
ተጨማሪ ኃይል ከቲሊሊና ከቡሬ በማምጣት የሟቾችንና የቁስለኞችን አስከሬን ሲያመላልስ መዋሉን በግንባር መረጃው ጨምሮ ለጣቢያችን አሳውቋል። በሌላኛውና በሸዋ ቀጠና ባለው ወታደራዊ ክንውን ደግሞ በተለያዩ ግንባሮች ተሰማርተው የነበሩ የብልጽግና ሰራዊት አባላት መሳሪያቸውን ይዘው ፋኖን እየተቀላቀሉ እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳውቋል። እንደዙ የህዝብ ግንኙነት ክፍል መረጃ በፍቼ ከተማ በትምህርት ቤት ውስጥ መሽጎ የነበረው የ4ኛ ረጅመንት ተዋጊ መሐንዲስ መሰረታዊ ወታደር አበበ ጥጋቡ ከአገዛዙ ጋር አልቀጠልም በማለት ከነሙሉ ትጥቁ የራስ አበበ አረጋይ ክፍለ ጦርን ተቀላቅሏል ብሏል። በተመሳሳይ በጆር ከተማ ተመድቦ የነበረ ያሬድ ሙጭ የተባለ አድማ ብተና የአጼ አምደ ጽዮን ኮርን መቀላቀሉን የእዙ የህዝብ ግንኙነት ክፍል ገልጿል። ይህ ክስተትም የብልጽግና ወታደሮች እየተበተኑ በየቀኑ ወደ ፋኖ እየገቡ መሆኑን ያመላከተ ሆኗል። የዓለም የነዳጅ ደም ስር ተብሎ የሚታወቀው የሆርሙዝ ወሽመጥ በኢራን የባህር ኃይል ሙሉ በሙሉ መዘጋቱን ተከትሎ በመካከለኛው ምስራቅ ታይቶ የማይታወቅ ወታደራዊ ክተት ታውጇል። ኢራን ከአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራም ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎቿን በተጠንቀቅ በማሰለፍ ምድሪቱን ስታናውጥ፣ በአንጻሩ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የኃይል ማመንጫዎች ላይ የአየር ጥቃት ለመፈጸም የቆረጡትን ቀነ ገደብ ለመጨረሻ ጊዜ ለ10 ቀናት አራዝመውታል። በክተትና በድርድር መካከል ያለው ወታደራዊ ዝግጅትም ቀጠናው ወደ ከፋ የምድር ጦርነት ሊያመራ የሚችልበትን ስጋት ከመቼውም ጊዜ በላይ አግዝፎታል። በወታደራዊ ዝግጅትና በዲፕሎማሲያዊ ቀነ ገደብ መካከል የቀጠለው የሆርሙዝ ወሽመጥ ቀውስም የዓለም ትኩረትን እንደያዘ ቀጥሏል። በመካከለኛው ምስራቅ ያለው ውጥረትም አዲስ ምዕራፍ ላይ ደርሷል። በአንድ በኩል ኢራን ወሳኝ የሆነውን የሆርሙዝ ወሽመጥ ሙሉ በሙሉ መዝጋቷን ስታውጅ፣ በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወታደራዊ እርምጃ ከመውሰዳቸው በፊት ለንግግር የሚሆን ተጨማሪ የ10 ቀናት ዕድል ሰጥተዋል። ኢራን የሆርሙዝ ወሽመጥን ዝግ ማድረጓን ተከትሎም አካባቢው ለማንኛውም አይነት የባህር ጉዞ ከባድ አደጋ ያለበት መሆኑን አስጠንቅቃለች። በተለይ ፕሬዝዳንት ትራምፕ መንገዱ ክፍት ነው የሚል መረጃ መስጠታቸውን ተከትሎ ለማለፍ የሞከሩ 3 የኮንቴነር መርከቦች በኢራን መከላከያ ኃይል እንዲመለሱ መደረጋቸው ታውቋል። በድርድርና በጦርነት ዝግጅት መካከል ላለው ፍጥጫም ኢራን ከአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት መደበኛ ሰራዊቷንና ተጠባባቂ ኃይሏን ጨምሮ ከ1 ሚሊዮን በላይ ተዋጊዎችን በተጠንቀቅ ማሰለፏ ተሰምቷል። ይህ የተደራራቢ መከላከያ ስልትም የአሜሪካን የቴክኖሎጂ የበላይነት በሰው ኃይል ለመመከት የታለመ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን የኃይል ማመንጫዎች ላይ ጥቃት ለመሰንዘር አቅደው የነበረውን ወታደራዊ እርምጃ ለተጨማሪ 10 ቀናት ማራዘማቸውን ትሩዝ ሶሻል በተሰኘው ገጻቸው አጋርተዋል። አዲሱ ቀነ ገደብም ቴህራን ወሽመጡን እስከ መጋቢት 28 ቀን 2018 ዓ.ም ድረስ ካልከፈተች የአየር ጥቃቱ እንደሚፈጸም ተገልጿል። ፕሬዝዳንቱ በገጻቸው ባሰፈሩት መልእክት ንግግሩ በጥሩ ሁኔታ ላይ መሆኑንና ማራዘሚያው የተሰጠው በራሱ በኢራን መንግስት ጥያቄ መሰረት መሆኑንም ገልጸዋል። በሌላ በኩል ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅም ኢራን 7 ተጨማሪ ቀናት ብትጠይቅም እርሳቸው ግን የ10 ቀናት ዕድል መስጠታቸውን ገልጸዋል። ለዚህም የቴህራን ባለስልጣናት እጅግ አመስጋኝ ናቸው ሲሉም አክለዋል። ኢራንም በቀጥታም ይሁን በተዘዋዋሪ ከአሜሪካ ጋር ንግግር እያደረገች መሆኑን ባትክድም የራሷን አቋሞች ግን ከማንጸባረቅ ወደ ኋላ አላለችም። በተለይ ማንኛውም በሀገሪቱ የኃይል ማመንጫዎች ወይም ቁልፍ ተቋማት ላይ የሚሰነዘር ጥቃት ከባድ ምላሽ እንደሚያስከትል በተደጋጋሚ እያስጠነቀቀች ትገኛለች። ወሳኝ የተባለውን የሆርሙዝ ወሽመጡን የመዝጋትና የመቆጣጠር እርምጃም ከኢራን ደህንነትና ከአካባቢያዊ ተጽዕኖ ጋር የተያያዘ መሆኑን በመጥቀስ የአሜሪካን ዛቻ ያልተገባ ጣልቃ ገብነት ስትል እያጣጣለችው ትገኛለች። የ10 ቀናቱ መራዘምና ዲፕሎማሲያዊ ጥረትም በሁለቱ ሀገራት መካከል ያለውን ጦርነት የመቀስቀስ ስጋት ለጊዜው ያረገበው ቢመስልም የሆርሙዝ ወሽመጥ እስካልተከፈተ ድረስ ግን ጦርነቱ አይቀሬ መሆኑ ከወዲሁ ታውቋል። ዓለም አቀፉ ማህበረሰብም የሁለቱን ሀገራት የንግግር ውጤት ለመስማት በጉጉት እየተጠባበቀ ይገኛል። የአብይ አህመድ አገዛዝ እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤን የትግራይን ጊዜያዊ አስተዳደር እንዲረከቡ እንቅስቃሴ መጀመሩ ተሰማ። የዚህ ቡድን ወታደራዊ ክንፍ በመባል የሚታወቀውና ቲፒኤፍ የተባለው ኃይልም ተመሳሳይ ስልጣን የመረከብ እንቅስቃሴ ላይ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜም ሊጠናቀቅ 2 ሳምንት ብቻ በመቅረቱ ውጥረቱ አገርሽቷል። ዝርዝሩ ተሰናድቷል።
የጀነራል ታደሰ ወረደ የስልጣን ጊዜ ማብቃትን ተከትሎ ማን ወደ ክልሉ ይመጣል የሚለው ጥያቄ ሁሉንም በማወዛገብ ቀጥሏል። አንድ ዓመት ገደማ በስልጣን ላይ የነበረው ጀነራል ታደሰ አብይ አህመድ ከሰጠው የቤት ስራ ውስጥ አንዱንም ሳይሰራ ለመሰናበት በመዘጋጀት ላይ ነው። ይህ የስልጣን ክፍተት አሁንም በብልጽግናው አገዛዝና ህወሓት መካከል አዲስ ውጥረትን ፈጥሯል። ህወሓት የክልሉን ስልጣን የመጠቅለል ሙሉ ፍላጎት ሲኖረው፣ በነ ዶክተር አብርሃም የሚመራው የብልጽግና ቡድን ደግሞ እነ ጌታቸው ረዳን ወደ ቦታው መላክ ይፈልጋል። አሁን የሚወጡ መረጃዎች እንደሚያሳዩት ትግራይ ውስጥ አዲስ መንግስት ለመመስረት አዲስ አበባ ላይ እና አብይ አህመድ እየመከሩ ነው። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑም ተሰምተዋል። በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሐራ መሬት ወይም የትግራይ ሰላም ኃይልን እንደ ወታደራዊ ክንፍ አድርጎ እየተጠቀመበት እንደሚገኝ የዋዜማ ዘገባ ያመለክታል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓት ስርዓትን ለማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰም ነው ተብሏል። በአብይ አህመድ አገዛዝ ድጋፍ ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳይ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ወዴ አንጥሮ፣ ሜጀር ጀነራል አበበ ተክለሃይማኖት ጆቤ፣ ኢንጂነር አሰፋ አብርሃና ጀነራል ታክላይ አሸብር ወዴ አሸብር ናቸው ተብሏል። እነዚህ የተሰባሰቡ የህወሓት ርዝራዦች ምክር ቤት ያቋቋሙ ሲሆን በቅርቡ ይፋ እንደሚደረግም ይጠበቃል ተብሏል። ይህ ማለት ግን ነገሩ ቀላል ይሆናል ማለት አይደለም። አሁን ያለው የህወሓት አመራር እነዚህን የአብይ አህመድ ቅልብተኞች ጠንቅቆ ስለሚያውቅ በቀላሉ በሩን ይከፍታል ማለት እንዳልሆነ ታዛቢዎች በመግለጽ ላይ ናቸው። አብይ አህመድ በአንድ ወቅት ፓርላማ ላይ በነበረው ንግግር የትግራይን ስልጣን ይውሰዱት አንፈልግም ቢልም በውስጥ ግን እየሰራ ያለው እንደምንም ብሎ ወደ ትግራይ ለመግባት ነው ተብሏል። የብልጽግና ኪሳራ ትግራይ ውስጥ በግልጽ የታየ ሲሆን የምርጫው ሁኔታም የማይታሰብ መሆኑ ለብልጽግናው አገዛዝ ሌላ የኪሳራ ምክንያት ተደርጎ በፖለቲካ ታዛቢዎች ዘንድ ተወስደዋል። በትግራይ ሊጀመር ይችላል የተባለው ጦርነት ቅርብ መሆኑን የሚገልጹት እነዚሁ ታዛቢዎች አብይ አህመድ አዲስ ፕሬዝደንት ሲሰይም የህወሓት አንጃ ውድቅ ማድረጉ ስለማይቀር አብይ አህመድ የሚፈልገውን ጦርነት ለመጀመር እድል እንደሚያገኝ ግምታቸውን አስቀምጠዋል። በኢትዮጵያና ሱዳን ድንበር ላይ የፈነዳው ከባድ ጦርነት እንደቀጠለ ነው። የብልጽግና ሰራዊትም በጦርነቱ መሳተፍ መጀመሩን የሚገልጹ መረጃዎች እየወጡ ሲሆን የሱዳን ጦርም በኢትዮጵያ በሚገኙ ቦታዎች ላይ ጥቃት መሰንዘሩ ተሰምቷል። በአካባቢው ያለው ውጥረት ወደ ኢትዮጵያ ግዛቶች እንዳይስፋፋም ተሰግቷል። በቀጥታ ወደ ዝርዝር መረጃዎቹ እናመራለን። አንድ የሱዳን ከፍተኛ ባለስልጣን ለአልጀዚራ አረበኛ ስርጭት በሰጡት አስተያየት የሱዳን መንግስት ጦርነቱን ወደ ምስራቅ የአገሪቱ ክፍል ወይንም ወደ ኢትዮጵያ ድንበር ለመውሰድ መዘጋጀቱን አስታውቀዋል። ባለስልጣኑ ይህን ያሉት የብልጽግናው አገዛዝ አርኤስኤፍ የተባለውን ታጣቂ ቡድን እያሰለጠነ ስለሆነ ጦርነቱ በዋናነት ኢትዮጵያ ድንበር ላይ መሆን አለበት በሚል ምክንያት መሆኑ ነው። በዚህም መሰረት ጦርነቱ በኢትዮጵያ ድንበር ላይ የተጀመረ ሲሆን በመቶዎች የሚቆጠሩ ሰዎች ህይወትም ከሁለቱም ወገኖች መጥፋቱ ተነግሯል። ከቦታው የወጡ መረጃዎች በበኩላቸው የብልጽግናው አገዛዝ ሰራዊት ሳይቀር በጦርነቱ መሳተፍ ጀምሯል። የሱዳን ጦርም የኢትዮጵያ ድንበርን በማለፍ በሚገኙ ኢላማዎች ላይ ጥቃት መክፈቱ እየተነገረ ነው። ከላይ በድሮን ከምድር በከባድ መሳሪያ የታገዘው ይኸው ጦርነት ለኢትዮጵያ ስጋት ከመሆን አልፎ ጥቃት እስከ ማስተናገድ ቢደርስም የብልጽግናው አገዛዝ አደጋውን በመሸፋፈን መረጃ እንኳን ለመስጠት የፈለገ አይመስልም። የሱዳን ጦር ግን የብልጽግናው አገዛዝ አርኤስኤፍ የተባለውን አማጺ ማስታጠቅና ማሰልጠን እስካላቆመ ድረስ በይፋ ጭምር ጥቃት እንደሚከፍት ከመግለጽ ተቆጥቦ አያውቅም። በተለይ ቤንሻንጉል ጉሙዝ የተባለው ክልል የዚህ አደጋ የመጀመሪያው ሰለባ ሊሆን ይችላል ተብሏል። የብልጽግናው አገዛዝ የውጭ ፖሊሲ ገለልተኛ ከመሆን ይልቅ አንዱን ወገን በመንቀፍ ከሌላው ድጋፍ ማግኘት ነው ይባላል። የሱዳን አደጋም ከዚህ የመነጨ ነው። ኢትዮጵያ ባላት የውጭ ፖሊሲ ታሪክ ውስጥም ከማንም ባለመወገን የአስታራቂነትና የሸምጋይነት ሚና ቢኖራትም ብልጽግና ይህን በማፍረስ ከአንዱ ጋር የመለጠፍ ስትራቴጂውን በስፋት በመተግበር ላይ ነው። ይህ የተሳሳተ የሚባለው ፖሊሲም ለአገዛዙ ቤቱ ድረስ የጦርነት አደጋን ይዞለት እንደመጣ ይነገራል። በእርግጥ ብልጽግና ጦርነትን እንደ መልካም አጋጣሚ ስለሚያየው ባያስደንቀውም
አደጋው በአካባቢው ባሉ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ዜጎች ላይ ስጋትን ደቅኗል። በቅርቡ እንኳን በኢራን ጦርነት ምክንያት ኤሚሬትስን ደግፋለሁ በማለት ይፋዊ አቋም የወሰደው አብይ አህመድ ሆርሙዝ ወሽመጥ አካባቢ በኢራን ጦር መርከብ እንደታገተበት ከገለልተኛ ወገን ያልተረጋገጡ መረጃዎች በስፋት በመውጣት ላይ ናቸው። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 18 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ